አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 27 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከፍተኛ ምክር ቤቱ በሳዑዲ የሞት ፍርድ የሚጠባበቁ ኢትዮጵያውያንን በተመለከተ ለሀገሪቱ መንግስት የምህረት ጥሪ ያቀረበ። በደቡብ አፍሪካ በስደተኞች ላይ የሚፈጸም ጥቃትን ተከትሎ ናይጄሪያ ዜጎቿን ልታስወጣ ነው። በፈረንሳይ የሙስሊም ወንድማማቾችን በሽብርተኝነት የመፈረጅ እንቅስቃሴ ተግባራዊ ሊደረግ የማይችል ነው ሲሉ ሚኒስትሩ ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ከፍተኛ ምክር ቤቱ በሳዑዲ የሞት ፍርድ የሚጠባበቁ ኢትዮጵያውያንን በተመለከተ ለሀገሪቱ መንግስት የምህረት ጥሪ ያቀረበ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በሳዑዲ የሞት ፍርድ የሚጠባበቁ ኢትዮጵያውያንን በተመለከተ ለሀገሪቱ መንግስት የምህረት ጥሪ አቅርቧል። ከፍተኛ ምክር ቤቱ ጥሪውን ያቀረበው ሚያዝያ 25 2018 በወጣው መግለጫ ሲሆን በኢትዮጵያውያን ዜጎች ላይ የተላለፈው የሞት ፍርድ በይቅርታ እንዲታይ ሲል ጠይቋል። ከፍተኛ ምክር ቤቱ በሳዑዲ አረቢያ ከ200 በላይ ኢትዮጵያውያን ስደተኞች የሞት ቅጣት ተፈርዶባቸው ይገኛሉ ሲል ገልጿል። ስደተኞቹ በኢትዮጵያ በነበረው ጦርነትና በተለያዩ ችግሮች ምክንያት ለስራና ለተሻለ ኑሮ ፍለጋ መሰደዳቸው ተጠቅሷል። አስከትሎም ማንኛውም የተፈጸመ ወንጀል ቢኖርም እንኳን የሳዑዲ አረቢያ መንግስት ችግሩን እስልምና ለይቅርታና ለሰላማዊ መፍትሄ በሚሰጠው ትልቅ ቦታ አይቶ ምህረት እንዲያደርግ ጠይቋል። ይቅርታ ማድረግ ለበለጠ ሰላምና ለጠንካራ ወንድማማችነት መንገድ ይከፍታል ሲልም በመግለጫው አትቷል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተመሰከረለትን ታሪካዊ ወንድማማችነትና ውለታ በማስታወስ ፍርዳቸውን ለሚጠባበቁ ኢትዮጵያውያን ምህረት እንዲያደርግና ወደ ሀገራቸው በሰላም የሚመለሱበትን መንገድ እንዲያመቻች ጥሪ አቅርቧል። በሀበሻና በአረብ መካከል ያለው ትስስር በእስልምና ታሪክ ለመጀመሪያ ጊዜ የስደተኞች መብትና የንጉስ ምህረት የታየበት ታላቅ ክስተት መሆኑንም መግለጫው አስታውሷል። የከፍተኛ ምክር ቤቱ መግለጫ የመጣው በቅርቡ በሳዑዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ሂውማን ራይትስ ዎች ካስታወቀ በኋላ ነው። የሰብአዊ መብት ተሟጋቹ የሳዑዲ አረቢያ ባለስልጣናት እየተገባደደ ባለው በሚያዝያ ወር 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የሌሎቹ ፍርድ ተፈጻሚነት ግን እንዲዘገይ መደረጉን በሪፖርቱ አመልክቷል። ሂውማን ራይትስ ዎች በሪፖርቱ በሳዑዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎችና ኢትዮጵያውያንን ጨምሮ በርካታ የውጭ አገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። በተጨማሪም የሰሜን ኢትዮጵያ ጦርነትን ሸሽተው ሕይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳዑዲ አረቢያ መግባታቸውንም ገልጿል። 85ኛው የአርበኞች በዓል ተከበረ። በየዓመቱ ሚያዝያ 27 ቀን የሚከበረው የኢትዮጵያውያን ጀግኖች አርበኞች በዓል በዛሬው ዕለት ተከብሮ ውሏል። በዓሉን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት ኢትዮጵያውያን አርበኞች የፋሽስትን ወረራ የቀለበሱበትና የኢትዮጵያን ሉዓላዊነት ሙሉ በሙሉ ያስከበሩበት በዓል ነው ብለዋል። ጠቅላይ ሚኒስትሩ አርበኝነት ማለት ለሀገር ያለ ዋጋ የሚከፈል ከራስ ወዳድነት የነፃ መስዋዕትነት ነው ሲሉ ገልጸውታል። ሀገርንና ሕዝብን ብቻ ማዕከል ያደረገ ነው በማለት በግል ጥቅም ለማግኘት ከአርበኝነት ይልቅ ባንዳነት አቋራጭ እንደነበር ገልጸዋል። የአርበኝነት ትግሉ ከ3 ጠላቶች ጋር የተደረገ ነበር ያሉት ጠቅላይ ሚኒስትሩ ከራስ ፍላጎት፣ ከባንዳና ከወራሪ ፋሽስት ጋር መሆኑን ጠቅሰዋል። ዛሬም 3ቱም ጠላቶች አሉ፣ መልክና ስም ብቻ ቀይረዋል ያሉም ሲሆን እንደዚሁም ዛሬም በየመስኩ የተሰማሩ ኢትዮጵያውያን አርበኞች አሉ ብለዋል። የኢንዱስትሪ፣ የግብርና፣ የጸጥታ፣ የፖለቲካ፣ የንግድ፣ የዲፕሎማሲ፣ የመንግስት አገልጋይ፣ የሕክምና፣ የትምህርትና መሰል አርበኞች ለኢትዮጵያ ብልጽግና እንደሚያስፈልጉ ገልጸዋል።
በአካል ሀገርን ለመውረር ካሰፈሰፉት በተጨማሪ ድህነትን፣ ኋላ ቀርነትና ሌብነትን የሚባሉ እንደ ሰርዶ ሀገርን ወረው ሽባ የሚያደርጉ ጠላቶች እንዳሉ ጠቅሰዋል። ሀገርን ለባዳ ከሚሸጡት ባንዳዎች እኩል የሀገርን ብሔራዊ ጥቅም ለግል ጥቅማቸው ሲሉ የሚሸጡና አገልግሎትንና የሕዝብን ሀብት የሚሸቅጡ ባንዳዎች አሉ ብለዋል። አያይዘውም አርበኝነት የራስን ጥቅም ለሀገር ጥቅም ሲባል መተው፣ የግል ክብርን፣ የግል ስልጣንንና የግል ጥቅምን መሰዋት ብሎም ከጠላት በፊት ራስን ማሸነፍ ይጠይቃል ሲሉ መልእክታቸውን አስተላልፈዋል። በልዩ ኢኮኖሚ ዞኖች የ19 ቢሊዮን ብር ምርት ለሀገር ውስጥ ገበያ ቀረበ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በልዩ ኢኮኖሚ ዞኖች አማካኝነት በ9 ወራት ውስጥ 19 ቢሊዮን ብር ዋጋ ያለው ምርት ለሀገር ውስጥ ገበያ መቅረቡን አስታውቋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ5 ቢሊዮን ብር ብልጫ የታየበት ነው ተብሏል። የኢንዱስትሪ ዘርፉ እድገት የኢትዮጵያ ታምርት ንቅናቄ ሲጀመር ከነበረበት 4.7 በመቶ አሁን ላይ ወደ 10.7 በመቶ መድረሱን ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሀሳብ አራተኛው የኢትዮጵያ ታምርት ንቅናቄ ኤክስፖን በከፈቱበት ወቅት ተናግረዋል። ባለፉት 4 ዓመታት ከውጭ ይገባ የነበረን የ14.5 ቢሊዮን ዶላር ምርት በሀገር ውስጥ መተካት እንደተቻለ ማክለዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ምክትል ዋና ስራ አስፈጻሚ አቶ ፍጹም ከተማ እንደገለጹት ደግሞ ቀደም ሲል በኢንዱስትሪ ፓርኮች ውስጥ የሚገቡ ኢንቨስተሮች ምርታቸውን 100 በመቶ ለውጭ ገበያ እንዲያቀርቡ የሚገደዱበት አሰራር ነበር። ይሁን እንጂ መንግስት ባደረገው ሪፎርም አምራቾች ምርታቸውን 50 በመቶ ለውጭ፣ 50 በመቶ ደግሞ ለሀገር ውስጥ ገበያ እንዲያቀርቡ መፍቀዱን አስታውቀዋል። ይህም የውጭ ምንዛሬን ከማስገኘት ባለፈ ወደ ሀገር ውስጥ የሚገቡ ምርቶችን በሀገር ውስጥ ምርት ለመተካት እያገዘ ይገኛል ማለታቸውን የዘገበው ኢዜአ ነው። በመክፈቻው ንግግር ያደረጉት ጠቅላይ ሚኒስትሩ የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎችም ፍትሐዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ እንደሚወጣም ተናግረዋል። በወቅቱም በሀገሪቱ ያሉ አምራች ኢንዱስትሪዎች ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር በመተባበር ለአፍሪካ ገበያ የሚቀርቡ ምርቶችን ማከፋፈል የሚያስችሉ ኩባንያዎችን መፍጠር እንደሚገባቸውም አሳስበዋል። የኢትዮጵያ አየር መንገድ የ2026 የአፍሪካ ምርጥ አየር መንገድ ሽልማትን አሸነፈ። የኢትዮጵያ አየር መንገድ በአፔክስ የመንገደኞች ምርጫ የ2026 የአፍሪካ ምርጥ አየር መንገድ ሽልማትን ተበርክቶለታል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ሽልማቱ በዓለም ዙሪያ ያሉ የሰራተኞች ስራ ውጤት ነው። ይህም ሽልማት አገልግሎቱን ይበልጥ ለማሻሻል ትልቅ መነሳሳትን ይፈጥራል ብለዋል። ሽልማቱ በደንበኞች ምርጫ መሰረት የተሰጠ መሆኑን ልዩ እንደሚያደርገውና የአገልግሎት ደረጃዎችን እንድናሳድግ በደንበኞቻችን የተጣለብንን እምነት እንድናጠናክር የሚያነሳሳ ነው ብለዋል። አየር መንገዱ በአሁኑ ወቅት በ5 አህጉራት ከ160 በላይ መዳረሻዎች በዘመናዊ በረራ ያደርጋል። የስታር አላይንስ አባል የሆነው ተቋሙ በርካታ ዓለም አቀፍ ሽልማቶችን ለተከታታይ ዓመታት ማሸነፍ ችሏል። የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ማሻሻያ የቤንዚን ችርቻር ዋጋ በሊትር 25 ብር ጨመረ። ከፍተኛው ለውጥ ያስተናገደው የአውሮፕላን ነዳጅ ዋጋ በአንድ ጊዜ የ169 ብር ጭማሪ ተደርጎበታል። የንግድና ቀጠናዊ ትስስር ሚኒስቴር ከትናንት ሰኞ ሚያዝያ 26 2018 ምሽት 12 ሰዓት ጀምሮ ተግባራዊ የሆነ አዲስ የነዳጅ ችርቻር ዋጋ ይፋ አድርጓል። የዓለም ነዳጅ ዋጋን መነሻ በማድረግ የተደረገው ይህ የዋጋ ጭማሪ ይፋ የሆነው መጋቢት ላይ ከተደረገው ማሻሻያ
አንድ ወር ገደማ በኋላ ነው። በትናንቱ አዲስ የዋጋ ተመን ከፍተኛ ጭማሪ ያስተናገደው የአውሮፕላን ነዳጅ ነው። ዋጋው ከእጥፍ በላይ በመጨመር 319 ብር ከ67 ሳንቲም ገብቷል። ዋጋው በ157 ብር ያደገው ኬሮሲንም ከፍተኛ ጭማሪ ተደርጎበት 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ቤንዚን ላይ የተደረገው የ25 ብር ጭማሪ ነው። በዚህም ዋጋው 167 ብር ከ50 ሳንቲም ሆኗል። የ17 ብር ጭማሪ የተደረገበት ነጭ ናፍጣ ደግሞ በ1 ሊትር ዋጋ 180 ብር ከ46 ሳንቲም ደርሷል። የአሁኑን ጨምሮ መንግስት የኢራን ጦርነት ከተጀመረ ወዲህ ባደረጋቸው 3 የዋጋ ጭማሪዎች የቤንዚን ዋጋ ላይ የተደረገው አጠቃላይ ጭማሪ ከ38 ብር ያልፋል። ነጭ ናፍጣ ደግሞ ዋጋው ከ51 ብር በላይ ጨምሯል። የአሁኑ ጭማሪ የተደረገው የፌዴራል መንግስት ከኢራን ጦርነት መጀመር በፊት የነበረው የነጭ ናፍጣ ዕለታዊ አቅርቦት መጠን ወደ ነበረበት እንዲመለስ መወሰኑን ካስታወቀ ከሳምንት ገደማ በኋላ ነው። ባለፈው ሳምንት ረቡዕ ሚያዝያ 21 2018 መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ መንግስት የነዳጅ ዲፖዎች መሞላት ስለነበረባቸው የዓለም ዋጋ በመናሩና ቁጠባ መረጋገጥ ስለነበረበት በግማሽ እንዲቀንስ ተደርጎ የነበረው የነጭ ናፍጣ አቅርቦት ወደ ነበረበት እንዲመለስ መወሰኑን አስታውቀዋል። እንደ ገንዘብ ሚኒስቴሩ ገለጻ በጦርነቱ ምክንያት በዓለም ገበያ የነጭ ናፍጣ ዋጋ ላይ የታየው ጭማሪ ወደ ሕዝብ አልተላለፈም። በሌሎች የነዳጅ አይነቶች ላይ የታየውን ጭማሪ ለመደጎምም ተጨማሪ ገንዘቦች ተደርጓል። በየወሩ ሲደረግ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ከጦርነቱ በፊት ከነበረው ድጎማ በተጨማሪ 20 ቢሊዮን ብር አዲስ ድጎማ መንግስት እየከፈለ ይገኛል ብለዋል። የአሁኑ ጭማሪ የመንግስትን አጠቃላይ የድጎማ ክምችት ከ300 ቢሊዮን ብር በላይ ከፍ ማድረጉን ገልጸዋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ከፍተኛ ምክር ቤቱ በሳዑዲ የሞት ፍርድ የሚጠባበቁ ኢትዮጵያውያንን በተመለከተ ለሀገሪቱ መንግስት የምህረት ጥሪ ያቀረበ። ከቆይታ በኋላ በደቡብ አፍሪካ በስደተኞች ላይ የሚፈጸም ጥቃትን ተከትሎ ናይጄሪያ ዜጎቿን ልታስወጣ ነው። እንመለስበታለን፣ ይጠብቁ። በደቡብ አፍሪካ በስደተኞች ላይ የሚፈጸም ጥቃትን ተከትሎ ናይጄሪያ ዜጎቿን ልታስወጣ ነው። የናይጄሪያ መንግስት በደቡብ አፍሪካ እየተካሄደ ባለው ጸረ ስደተኞች ተቃውሞ የተነሳ 130 ገደማ ዜጎቹ በፈቃደኝነት ወደ ሀገራቸው ለመመለስ መመዝገባቸውን አስታውቋል። ደቡብ አፍሪካ ውስጥ የተፈጠረው ጥቃት ሊባባስ ይችላል በሚል ስጋት በተጀመረው በዚህ አሰራር ለመውጣት የሚመዘገቡ ሰዎች ቁጥር ሊጨምር እንደሚችል የናይጄሪያ የውጭ ጉዳይ ሚኒስቴር ገልጿል። የሀገሪቱ የውጭ ጉዳይ ሚኒስትር ቢያንካ ኦዱሜንጉዋ ኦጁኩ የደቡብ አፍሪካ ተቃዋሚዎች በውጭ ዜጎች ላይ የሚያደርሷቸውን ጥቃቶች አውግዘዋል። መጤጠል ትርክት፣ የጥላቻ ንግግርና አቀጣጣይ ጸረ ስደተኛ መግለጫዎች ታይቶባቸዋል ያሏቸውን ሰልፎችንም ኮንነዋል። የናይጄሪያውያን ዜጎች ደህንነትን በተመለከተ የደቡብ አፍሪካ ኤምባሲ ከፍተኛ ባለስልጣናትን ጠርቶ ማነጋገሩንም ሚኒስቴሩ አስታውቋል። በደቡብ አፍሪካ የተለያዩ ከተሞች የሚካሄደውን ጸረ ስደተኞች ተቃውሞ ተከትሎ የሀገሪቱን ባለስልጣናት ከፍተኛ ዲፕሎማሲያዊ ጫና እየተደረገባቸው ነው ተብሏል። በደቡብ አፍሪካ 2 ዜጎቿ የተገደሉባት ናይጄሪያ እርምጃ እንዲወሰድ የጠየቀች ሲሆን በተመሳሳይ ዜጎቿ ላይ ትንኮሳ የተፈጸመባት ጋናም እርምጃ ወስዳ ነበር። ለተገደሉት ዜጎች ፍትህ እንዲሰጥ የጠየቀው የናይጄሪያ የውጭ ጉዳይ ሚኒስቴር ይህንን የመጤጠል ጥቃት በተመለከተ ከደቡብ አፍሪካ ጋር እየሰራ በመሆኑ በሀገሪቱ የሚገኙ ዜጎቹ እንዲረጋጉ ጠይቋል። እንደ ቢቢሲ ዘገባ ከሆነ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ የተቃዋሚዎችን ህገወጥ ድርጊቶች ኮንነው ሀገሪቱ ውስጥ ያለውን ከስደተኞች ጋር የተያዘ ችግር እንደሚፈቱ ቃል ገብተዋል። በደቡብ አፍሪካ በሚካሄደው በጸረ ስደተኞች ትግል 4 ኢትዮጵያውያን ዜጎች መገደላቸው መዘገባችን ይታወሳል።
በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በኢትዮጵያውያን ዜጎች ላይ በተፈጸሙ ግድያዎች ዙሪያ የሀገሪቱ መንግስት አስቸኳይ እርምጃ እንዲወሰድ መጠየቁ ተከትሎ መንግስት ለዜጎቹ ተገቢው ጥበቃ እንዲደረግ ለደቡብ አፍሪካ ጥያቄ ማቅረቡ የውጭ ጉዳይ ሚኒስቴር አስታውቆ ነበር። በፈረንሳይ የሙስሊም ወንድማማቾችን በሽብርተኝነት የመፈረጅ እንቅስቃሴ ተግባራዊ ሊደረግ የማይችል ነው ሲሉ ሚኒስትሩ ተናገሩ። የፈረንሳይ ውጭ ጉዳይ ሚኒስትር ሎረን ኑኔዝ የሙስሊም ወንድማማችን በአውሮፓ ህብረት የሽብርተኝነት ዝርዝር ውስጥ ለማካተት የሚቀርቡ ጥያቄዎችን ውድቅ አድርገዋል። ሚኒስትሩ ይህንን እርምጃ መውሰድ በህግ ረገድ ደካማና ሊተገበር የማይችል ነው ሲሉ ገልጸዋል። ሎረን ኑኔዝ ፈረንሳይ ቡድኑን በጅምላ ከመፈረጅ ይልቅ ከቡድኑ ጋር ግንኙነት አላቸው ተብለው የሚጠረጠሩ ግለሰቦችና ተቋማትን በየግል ሁኔታቸው እንደምትከታተል አክለዋል። ምንም እንኳን የፈረንሳይ ፓርላማ ባለፈው ጥር ወር የአውሮፓ ህብረት ቡድኑን በሽብርተኝነት እንዲፈረጅ የሚጠይቅ የውሳኔ ሀሳብ ቢያሳልፍም መንግስት ተግባራዊ ለማድረግ አዳጋች መሆኑን አስታውቋል። ሚኒስትሩ ለለሞንድ ጋዜጣ በሰጡት ቃለ ምልልስ እስካሁን ድረስ የትኛውም የምዕራባውያን ዲሞክራሲያዊ ሀገር ቡድኑን በይፋ በሽብርተኝነት እንዳልፈረጀው ጠቅሰዋል። ዘናሽናል ጋዜጣ እንደዘገበው ሚኒስትሩ ሙስሊም ወንድማማቾችን ባለፈው መጋቢት ወር በተካሄደው የፈረንሳይ የማዘጋጃ ቤት ምርጫዎች ላይ ተጽዕኖ ለማሳደር እየሞከረ ነው ብለዋል። ይሁን እንጂ በህግ ረገድ ግለሰቦችን በተለያዩ የፖለቲካ ፓርቲዎች ዝርዝር ውስጥ ማስገባትና እጩነታቸውን መከልከል እንደማይችል አስረድተዋል። ፈረንሳይ ባለፈው ዓመት የሙስሊም ወንድማማቾችንን ተጽዕኖ ለመገደብ የሀብት እገዳና የተወሰኑ ተቋማትን የማፍረስ እርምጃዎችን መውሰዷ ይታወሳል። እንዲሁም የፈረንሳይ ሙስሊሞች በየዓመቱ የሚያካሂዱትን ታላቅ ስብሰባ ለማገድ እንቅስቃሴ ሲደረግ የነበረ ቢሆንም ውሳኔው በአስተዳደራዊ ፍርድ ቤት በሚያዝያ ወር መጀመሪያ ላይ ተሽሯል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። እኔ ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።